ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኢትዮጵያ አየር ኃይል ንብረት የሆነው አኪቺ ባይራክታር ድሮን በሱዳን ኃይሎች ተመቶ እንደወደቀ ከሱዳን የተገኘ የቪዲዮ ማስረጃ ያሳያል። በዛሬው ዕለት አርብ ግንቦት 21 ቀን 2018 ዓ.ም ከኢትዮጵያ ባህር ዳር ከተማ በመነሳት ወደ ሱዳን ዘልቆ በመግባት የሱዳን ትልቁና ግዙፉ ስኳር ፋብሪካ ለመደብደብና ለማውደም የተጓዘው የብልጽግና ድሮን በሱዳን ኃይሎች ተመቶ ወድቋል። ይህ ድሮን በሱዳን አልኪናና በተባለ ቦታ የሚገኘው የሱዳን ስኳር ፋብሪካ ለማውደም ቢጓዝም ነገር ግን በኢትዮጵያ አቆጣጠር አርብ ግንቦት 21 ቀን 2018 ዓ.ም ከምሽቱ 4 ሰዓት ላይ ይህ በጣም በውድ ዋጋ ከቱርክ የተገዛው አኪቺ ባይራክታር ድሮን ከጫናቸው ተተኳሾቹ ተመቶ ወደ አፈርነት ተቀይረዋል። እንደሚታወቀው ባለፈው ሳምንት በሱዳን ኃይሎች ተመቶ የወደቀውን ጨምሮም 3 አኪቺ ባይራክታር ድሮኖች በሱዳን ኃይሎች የተመታበት የአረብ ኤሚሬትስ ተላላኪ አብይ አህመድና አገዛዙ ይህ የዛሬው ድሮን 4ኛ ድሮን ከሱዳን ሰማይ የተቀለበ ሆኖ ተመዝግበዋል። በ3 ወራት ውስጥ 4 ድሮን ያጣው የብልጽግና አገዛዝ እያንዳንዱ ዋጋቸው $30 ሚሊዮን ሲሆን በአጠቃላይ የአራቱን ድሮኖች ዋጋ $120 ሚሊዮን ወደ አፈርነት ተቀይረዋል። አብይ አህመድ በማይመለከተው በሱዳኑ ጦርነት ውስጥ ጌታውና ገዢው መሐመድ ቢን ዛይድን ለማስደሰት ሲል በጣም አደገኛ ስራና አካሄድ እየሄደና እየፈጸመ ይገኛል። የሱዳን መንግስት እስካሁን በብልጽግና እየተፈጸመበት ያለው የድሮን ጥቃት እስካሁን ምላሽ ወይም አጸፋ ያልጀመረ ሲሆን ነገር ግን የሱዳን መንግስት አጸፋ የጀመረ ዕለት የሚከፈለው ዋጋ በጣም ከፍተኛና መጥፎ እንደሚሆን ለመገመት አይከብድም። ወደ አድማጮቻችን የደረሰን የቪዲዮ ምስል ተከታተሉት። የትግራይ ፖሊስ የውስጥ ሰላምን ከማረጋገጥ ባለፈ የውጭ አደጋን ለመከላከል ሁልጊዜ ዝግጁ መሆን እንዳለበት ዶክተር ደብረጽዮን ገብረ ሚካኤል አሳሰቡ። የትግራይ ፖሊስ ከፍተኛ አመራሮች የ2018 ዓ.ም የ9 ወራት የስራ አፈጻጸምን አስመልክቶ በመቀለ ከተማ ጥልቅ ግምገማ እያካሄዱ ይገኛሉ። በዚህ የዞንና የወረዳ አዛዦችን ባሳተፈ መድረክ ላይ የተገኙት የትግራይ ብሔራዊ ክልላዊ መንግስት ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል እንደገለጹት የትግራይ ፖሊስ አስተማማኝ የውስጥ ሰላምን ለማረጋገጥና አስፈላጊ ሆኖ ሲገኝ ደግሞ የውጭ አደጋን ለመከላከል ታስቦ እንደገና የተደራጀ ተቋም በመሆኑ ለሁለቱም ተልእኮዎች ሁልጊዜ ዝግጁ ሊሆን ይገባል ብለዋል። ፕሬዚዳንቱ አክለውም ተቋሙ የተጣለበትን ኃላፊነት መወጣት የሚያስችለው አዲስና የተከማቸ አቅም ያለው መሆኑን ገልጸው የውስጥ ሰላምን በማስፈንና ሁኔታዎች ሲከፉ ደግሞ የውጭ አደጋን መከላከል የሚያስችል ቁመና ይዞ ዳግም በመቋቋሙ ለተጨማሪ ዓላማዎች ንቁ መሆን እንዳለበት መመሪያ ሰጥተዋል። በመድረኩ ላይ የትግራይ ፖሊስ ኮሚሽን ኮሚሽነር ጄኔራል ይሕደጎ ስዩም በበኩላቸው በግምገማው ወቅት የሚዳሰሱ ዋና ዋና አጀንዳዎችን ያቀረቡ ሲሆን የ9 ወራት የስራ አፈጻጸም ሪፖርት በኢንስፔክተር ጉዕሽ ግደይ አማካኝነት ቀርበዋል። ይህ የግምገማ መድረክ በወንጀል መከላከል፣ በምርመራና በሌሎች የፖሊስ ሙያ ዘርፎች የታዩ ጥንካሬዎችንና ድክመቶችን በመለየት ካለፉት ስህተቶች ትምህርት በመውሰድ የቀጣይ የጸጥታ መደቦችን በስኬት ለመወጣት ያለመ እንደሆነ ተገልጸዋል።
በአሁኑ ወቅትም በየዞኑ ያለውን ተጨባጭ የጸጥታ ሁኔታ በመገምገም የቀጣይ የጸጥታ እቅዶች የማጥራት ስራ እየተከናወነ እንደሚገኝ ከፖሊስ ኮሚሽኑ የተገኘው መረጃም ያመላክታል። ዶክተር ቴድሮስ አድሃኖም የኢቦላ ወረርሽኝ ወደ ተከሰተባት ኮንጎ ሊጓዙ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዲሞክራቲክ ሪፐብሊክ ኮንጎ የኢቱሪ ግዛት በከፍተኛ ሁኔታ ለተቀሰቀሰው የኢቦላ ወረርሽኝ ምላሽ ለመስጠት በአካል ወደ ስፍራው እንደሚጓዙ አስታወቁ። ዋና ዳይሬክተሩ ቀደም ሲል በነበረው ወረርሽኝ ወቅት ለአካባቢው ሕዝብ ባሳዩት ቅርበትና ባደረጓቸው 14 ጉብኝቶች ሳቢያም ማህበረሰቡ ዶክተሩን ፓሉክ በባህላቸው የበኩር ልጅ የሚል የክብር ስም እንደሰጣቸው አስታውሰው ጉዟቸው ከሕዝብ ጎን ለመቆም መሆኑን ገልጸዋል። በአሁኑ ወቅት በሀገሪቱ ከተመዘገቡት የኢቦላ ታማሚዎች መካከል 90 በመቶ የሚገኙት በዚህ በታጣቂዎች ጥቃት በሚታመሰው የኢቱሪ ግዛት ውስጥ በመሆኑ በአካባቢው የሚንቀሳቀሱ ተፋላሚ ኃይሎች የሕክምና ባለሙያዎችን ታካሚዎችን መድረስ እንዲችሉ አስቸኳይና ጊዜያዊ የተኩስ አቁም እንዲያውጁ ዶክተር ቴድሮስ ተማጽነዋል። የዘንድሮው ወረርሽኝ ቀደም ሲል ክትባትና መድኃኒት ከነበረው ኢቦላ ዛይር በተለየ መልኩ ምንም አይነት የተፈቀደ ክትባትም ሆነ ይፋዊ መድኃኒት የሌለው ኢቦላ ቡንዲቡግዮ የተባለ ቫይረስ ዝርያ መሆኑን ዶክተር ቴድሮስ አስታውቋል። ይህ ሁኔታ አሳሳቢ ቢሆንም ህዝቡ የበሽታው ምልክት ሲታይበት በአስቸኳይ ወደ ሕክምና ማዕከላት በመምጣት ቀዳሚ የድጋፍ ሕክምናዎችን ካገኘም ህይወትን ማዳን እንደሚቻል አስገንዝበዋል። ዶክተር ቴድሮስ አድሃኖም ድርጅታቸው ከኮንጎ መንግስትና ከሌሎች አጋሮች ጋር በመቀናጀት ወረርሽኙን ለመቆጣጠር ሌሊትና ቀን እየሰራ መሆኑን በመግለጽ መረጃዎችን በግልጽ እንደሚያካፍሉና ለህልፈት ለሚዳረጉ ወገኖችም በባህላቸው መሰረት ክብር ያለው የቀብር ስነ ስርዓት እንዲፈጸም ድጋፍ እንደሚያደርጉ ቃል ገብተዋል። በመጨረሻም ዶክተር ቴድሮስ ለኢቱሪ ወጣቶችና የጤና ባለሙያዎች ልዩ አክብሮትና የእውቅና መልእክት አስተላልፈዋል። ወጣቶች ስለ በሽታው እውነታውን በመናገር ፍርሃትንና ዝምታን እንዲሰብሩ፣ የጤና ባለሙያዎች ደግሞ በከባድ ስጋት ውስጥ ሆነው ለሚያሳዩት ተጋድሎ የዓለም ጤና ድርጅት አስፈላጊውን ድጋፍ ሁሉ እንደሚያደርግላቸው አረጋግጠዋል። ኮንጎ እስካሁን 16 የኢቦላ ወረርሽኞችን በጽናት እንዳሸነፈች ሁሉ ይህንን 17ኛውን ወረርሽኝ በህዝቧ ጠንካራ የመቋቋም አቅም እንደምታሸንፈው ሙሉ እምነት እንዳላቸው የገለጹት ዋና ዳይሬክተሩ ወረርሽኙ ሲያበቃም ድርጅታቸው ጥሏቸው እንደማይሄድና ዘላቂ የጤና ስርዓት ለመገንባት አብሮ እንደሚሰራ በማረጋገጥ በቅርቡ ቡኒያ ከተማ እንደሚገናኙ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ጠቁመዋል። በአማራ ክልል ሰሜን ወሎ ዞን በፋኖ ታጣቂዎችና በመንግስት ጦር መካከል ከባድ ውጊያ መደረጉ ተገለጸ። በአማራ ክልል ሰሜን ወሎ ዞን ስር በሚገኙ የተለያዩ አካባቢዎች ትላንት ግንቦት 20 ቀን 2018 ዓ.ም በኢፌዴሪ መከላከያ ሰራዊትና በአማራ ፋኖ ብሔራዊ ንቅናቄ አፋብን ታጣቂዎች መካከል ከባድ ውጊያ መደረጉን የፋኖ ተወካዮች አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒሊክ እዝ ስር የሚንቀሳቀሰው 303ኛ አሳምነው ኮር የህዝብ ግንኙነት መምሪያ ባወጣው መግለጫ መሰረት ውጊያው በግራራይ ግንባርና በፍራንክፈርት ጂኦሎጂካል ሶሳይቲ አቡነ ዮሴፍ ሎጅ አካባቢዎች ነው የተካሄደው ይላል። ታጣቂ ቡድኑ ሐሙስ ከጠዋቱ 1 ሰዓት ጀምሮ እስከ አመሻሹ 11 ሰዓት ድረስ ለሙሉ ቀን የቀጠለ እንደነበር የገለጸ ሲሆን በመንግስት በኩል የተሰማው ጦር እንደ መድፍ ዙ 23 107 ሚሜ ሮኬትና የተለያዩ የሞርተር አይነቶችን 120 እና 82 ሚሜ በመጠቀም የተጠናከረ የመከላከያ ውጊያ ማድረጉን ጠቅሰዋል። በተጠቀሱት ግንባሮች በተደረገው ውጊያ እንጃፋት፣ ድልገንና አቡነ ዮሴፍ በሚባሉ ስፍራዎች የነበሩትን 6 የመንግስት ጦር ምሽጎችን ሰብረው መቆጣጠራቸውንና እንጃፋት የተባለችውን ከተማ መያዛቸውን ታጣቂዎቹ ይናገራሉ። በተጨማሪም ታጣቂ ቡድኑ በአውደ ውጊያው ከመንግስት ሰራዊት 14ኛ፣ 16ኛ፣ 19ኛ፣ 21ኛና 30ኛ ክፍለ ጦሮች መሆናቸውን በገለጸው ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱን አስታውቋል። በጥቅሉ ከተገለጸው ይፋዊ የጉዳት ሪፖርት መካከል 3 የአመራር አባላትን ጨምሮ 236 የመንግስት ሰራዊት አባላት መገደላቸውንና 46 የሚሆኑት ደግሞ መማረካቸውን የፋኖ መግለጫ ያመላክታል። ከዚህም ጋር አያይዞ 2 ድሽቃ፣ 3 ብሬን ከ3500 ተተኳሽ ጋር 1 ስናይፐር፣ 118 ክላሽንኮቭ ጠመንጃዎች ከ5400 ተተኳሽ ጋር 3 የመገናኛ ሬዲዮዎች፣ 26 የእጅ ቦምቦችና 74 የደረትና የወገብ ትጥቆች መማረካቸውን አስታውቋል። የፋኖ ታጣቂ ቡድኑ ለተናገረው ድል በቀጣይ የቪዲዮና የፎቶ ማስረጃዎችን ይፋ እንደሚያደርግ የገለጸ ሲሆን የህልውና ተጋድሎዬ ነው የሚለው ውጊያ ተጠናክሮ እንደሚቀጥልም አክለዋል።
የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑ ገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ሐሙስ ዕለት አስታውቋል። የሱዳን ትሪቡን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸው ቦታዎችን ከተቆጣጠረ በኋላ ነው። የሱዳን ጦር አራተኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎችን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር መቃረባቸውን ገልጸዋል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ደራሽ ኃይሎች RSF የተሰነዘረውን ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችንና ወታደራዊ ቁሳቁሶችን መማረኩን ገልጸዋል። እንደ ዘገባው ሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አልሞ በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘውን የአልባርካ አካባቢን መልሶ መቆጣጠሩን አስታውቆ ነበር። በተጨማሪም ባለፈው ማክሰኞ ዕለት ከከተማዋ በስተሰሜን ምስራቅ በሚገኘው የቀይሳን ወረዳ ውስጥ ያሉ አዲና አቡ ዳቅላን ጨምሮ 4 ቦታዎችን መቆጣጠሩን ይፋ ማድረጉን ይታወሳል። የሱዳን ጦር ከፈጥኖ ደራሽ ኃይሎች ጋር የተባበሩ ተዋጊዎችን እስከ ዓለም አቀፉ የኢትዮጵያ ድንበር ድረስ ማባረራቸውን ጨምሮ ገልጸዋል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ የምትገኘው ኩርሙክ ከተማ በመጋቢት ወር ላይ በፈጥኖ ደራሽ ኃይሎችና በሱዳን ሕዝባዊ ነጻነት ንቅናቄ ሰሜን ጥምረት መያዟ ይታወሳል። ከተማዋ ለኢትዮጵያ ባላት ቅርበትና በግጭት በተናወጠው በዚህ ቀጠና ውስጥ ቁልፍ መሻገሪያ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ እንደሆነም በስፋት ተዘግበዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።